ትዝታ ዛራዳ ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ኩሎ አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ በሄሮድስ ዘመን ዓመተ መከራ ስደተኛው ልጅሽ ሲሄድ ካንቺ ጋራ ያገኘውን ጭንቁን ለሰው ሳናወራ ድንግል ሀገሬ ሆይ አስቢው በተራ አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ ሐዘንሽ መረረ እንባሽን ፈሰሰ በፈሰሰው እንባሽ ልጅሽ ፊቱ ራሰ ጠላቱን ሲከተል እሱም ገሰገሰ የሄሮድስም ጉልበት ወዲያው ተቀነሰ አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ አዳም አባታችን ደከመ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተንኛ አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ የሰው ሥራ ማየት አይኖች የለመዱ በምክረ ረሲዓን እግሮች የማይሄዱ በልበት ጉሃን እየተወደዱ እስከ መጨረሻው መልካም ይራመዱ አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ ሞቱን ተሸክሞ በመስቀሉ ባርኮ እኔን ተከትሎ ለኔ ተላልኮ የሰጠኝ ሊሰጠኝ አሰብኮ ሰብኮ ሲመለስ የሚያይ ነው የያዕቆብ ምርኮ አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ ያ የሊባኖስ ዛፍ ከፍ ቢል ራሱ ከፍ እንዳለ ሊቀር ሲመስላት ለነፍሱ ወንድሞቼ ሁሉ ዝሮው ሲመለሱ እሱን ደርቆ አገኙት እሷን ግን ወረሱ አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ የጌታዬ ጌታ በማልኸው መሐላ እኔን ሳትረሳ እሷን ተሳሃላ ወደቀች ባቢሎን ታውከት ኩላ ያን ጊዜ ዘኬዎስ አርገድ ይበሰክላ አስጨነቀኝ ስደትሺ ባለቅኔው የወፍታዬ ንጉሴ በ1929 ዓመተ ምህረት ምዕራብ ወለጋ ያሉ የጻፉት ግጥም ሲሆን ያነበበው ደግሞ የመንፈስ ልጃቸው ባለቅኔ ዮሐንስ አድማሱ ነበር። ባለቅኔና ምሁሩ ዮሐንስ አድማሱ በዚህ ዓለም ላይ 38 ዓመት ከ8 ወርና 25 ቀን ብቻ ኖሮ ነው ከዚህ ዓለም በሞት የተለየው። በዚህ ዕድሜው ግን በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ደማቅ አሻራ ጥሎ አልፏል። ባለቅኔውና የሥነ ጽሑፍ ተመራማሪው መምህሩ ዮሐንስ አድማሱ ከዚህ ዓለም በሞት ከተለየ በዚህ ሰሞን 50 ዓመት ይሆነዋል። ሰኔ 3 ቀን 1967 ዓ.ም ነበር በድንገት ያረፈው። 50ኛ ሰሙነ ሙት ዓመቱን ሰበብ አድርገን ልናስታውሰው አስበናል። ምናስታውሰውም በግጥሞቹና ቀደም ባለው ጊዜ ብርሃነ መስቀል ደጀኔ በጻፉለት መጣጥፍ ይሆናል። ለሥነ ጽሑፍ ተመራማሪው ለአቶ ብርሃነ መስቀል ደጀኔ በእናንተ በፕሮግራሙ አድማጮችና በእኛ ባዘጋጆቹ ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ባለቅኔው ምሁር ዮሐንስ አድማሱ ከ1929 እስከ 1967 ብርሃነ መስቀል ደጀኔ ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ይወርቁ የሚያቀልጥ ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናቀው ሰማይ ነበረ በይፋ። አዎን ነበረ። በዚያ ቅጽበት በሆነው የጽሑፍ ዘመን ዕድሜው ዮሐንስ የኢትዮጵያን የሥነ ጽሑፍ ህዋ በቅኔ በግጥም በሐቲትና ሂስ የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ከዕድሜው እኩሌታውን በላይ መዋግደ ህሊናው ወይም ኢንስፒሬሽኑ ኢትዮጵያና ኢትዮጵያውያን ሆነው የኖሩት ዕውቁ ባለቅኔ ዮሐንስ አድማሱ በዘመናዊት ኢትዮጵያ ሕዝቦች ዲሞክራሲያዊ ትግል ውስጥ ቀዳሚና ግንባር ቀደም ስፍራ ካላቸው ወጣት ታጋይ ምሁራን መሃል አንዱ ነበር። መላ ዕድሜው ለዚህ ታላቅ ሕዝባዊ ዓላማ ተሰጥቶ የኖረው ዮሐንስ ሕይወቱም ያለፈው በዚሁ መስዋዕትነት ነው። ከገደል ስር ቆሜ እያሰብኩት ዛሬ ከህሊና ጋር ሳወራ ዝርዝሬ ዋኔን በሞት ኃይል ታስሬ ለአሳር ለመከራ በዓለም መፈጠሬ ሰው ሁሉ መባከኑ
ሲቀር ለሚቀር ተውኔት ይመስለኛል። አጥንት ያንተ ሥራ ስልታ አልገባኝም ባስበው በተራ ዋኔን ዋኔን ከቶም ሰውነት መርገፍ ጌጥን አርጎ የዋየሁት። የገድል ሥራ አጥንት ዮሐንስ አድማሱ 1953 ዓመተ ምህረት። ዮሐንስ አድማሱ በዩኒቨርሲቲው የተማሪዎች እንቅስቃሴ ውስጥ ገና ከጠዋቱ ሶሻሊስት ሐሳቦችን ቀድመው ከተቀበሉትና ካስተጋቡት ለእምነቱም በጽኑ ተጋድሎ ካለፉት ወጣት ታጋዮች መሃል አንዱ የነበረ ሲሆን በቅድመ የካቲትም ከዩኒቨርሲቲው ዕውቅ የቋንቋና ስነ ጽሑፍ መምህራንም አንዱ ነበር። በፖለቲካ ስብዕናው ምክንያት በእንዳልካቸው ካቢኔ ወቅት ከዩኒቨርሲቲው ሊባረር ተበይኖበት የነበረው ዮሐንስ በኃይለ ሥላሴ ዘመነ መንግሥት የመጨረሻ ጊዜያቱን ያስተማረው ፊቱኑ በግዞት መልክ ተዛውሮበት በነበረው በአለማያ ዩኒቨርሲቲ ነበር ከ1962 እስከ 1967። ዮሐንስ ሕይወቱ ያለፈው ከየካቲት 66 ሕዝባዊ እንቅስቃሴ በኋላ በተከተለው ዓመት በእድገት በኅብረት የሥራ ዘመቻ በሐረር ሂርና ምድብ ጣቢያ ሳለ ሰኔ 3 ቀን 1967 በድንገተኛ ሁኔታ ነው። ራስጌ ቆመ፣ አያሞት መጣና ቀና ብዬ አየሁት። እኔም አስተዋልኩት በልዩ ፈገግታ በመጣው ስልጣኔ በከበርቴ አተያይ ባትሞኝ አስተኔ ቀኝ እጁን ቀስ አርጎ ዘረጋው ወደ እኔ። ሞት በከተማ ዮሐንስ አድማሱ 1956። በራሱ ነዲድ በራሱ ነበልባል ተቃጥሎ የጠፋው ተወርዋሪ ኮከብ ያ ድንቅ ባለቅኔ በተወለደ በ38 ዓመቱ በድንገት ሞቶ ተቀበረ። ያ መዋግደ ሕሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በቅኔና በሂሳዊ ሀቲት የፈጀው አቻ አካል ላላገኘለት ሀገሩ ዮፍታሔን ድንግል ሀገሬ ሆይ ጥንተ ተደንግሎ ሲያንጎራጉር የኖረው ባለቅኔ ድንገት ሞቶ አረፈ። ያ የገደል ሥራ አጥንትን ሞት በከተማን አጀብ ነውን የሬሳ ብዛትን ሰይጣን ሰለጠነን ዘመናዊ ታምርንና እንባሽን የመሳሰሉ ጥልቅና ትንቢታዊ ግጥሞችን ቅኔዎችን ያዥጎደጎደ ባለቅኔ ክንዱን ድንገት ተንተርሶተኛ። ምናልባት ከዚህ ቀደም የዮፍታሔ ዘመነኛ ዕውቁ ጸሐፊ ተውኔት መላኩ በጎ ሰው ከ1908 እስከ 1932 ለአለቃ አልፍነህ ገጠሙት ለተባለው የሐዘን እንጉርጉሮ ዛሬ ለዮሐንስ አድማሱ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮሐንስ ሞቱ ይታወቅ የለም ወይ ድምፁ በመጥፋቱ። ዮሐንስ አድማሱ የሞተበት እርግጠኛ ምክንያት ምን እንደሆነ እስከ ዛሬ ድረስ በውል አይታወቅም። እኔም በበኩሌ ጠይቄ አስጠይቄ በውል የሚነግረኝ ሰው አላገኘውም ይላሉ ብርሃነ መስቀል ደጀኔ። አንዳንዶች እንደሚሉት ከሆነ አሟሟቱ የፖለቲካ ሥራ ያለበት የሞተው በምግብ በተሰጠው መርዝ ነው ይባላል። ያም ሆነ ይህ የምስጢራዊ አሟሟቱን ሁኔታ የሕዝቦች ታሪክ ነገ በማያሻማ ሁኔታ ጋድ ያወጣዋል። እኔስ ሳስብ ነበር መቼ ገባኝ ግና ይመስለኝ ነበረ መቃብር የሚይዝ የሰውን ገበና አይዝም ገበና መቃብርም ከቶ ያጋልጣል እንዲህ እያደር ሰንብቶ። የገድል ሥራ አጥንት ዮሐንስ አድማሱ 1953 ዓመተ ምህረት። ዮሐንስ ከተማሪነት ሕይወቱ አንስቶ እስከ ምሁራዊ ሕይወቱ ፍጻሜው ድረስ ባከናወናቸው ተግባራት በዘመናዊት ኢትዮጵያ ምሁራን ታሪክ ውስጥ ደማቅ ስፍራ ያለውና አንዳች ጉልህ አሻራ ጥሎ ያለፈ ምሁር ነው። ዮሐንስ በተለይ በአማርኛ ስነ ጽሑፍ እድገት ውስጥ አዲስ ምዕራፍ የከፈተ የአዲሱ ትውልድ ብርቅዬ የቀለም ሰው ነው። ከቋንቋና ስነ ጽሑፍ ምሁርነቱና ሐያሲነቱ ሌላ ከባለቅኔነቱ ጎን ግጥምን፣ ስነ ጽሑፍን ከፖለቲካ ጋር ማለትም ዘመናዊ ሶሻሊስት ሐሳቦችን በባህልኛ ቋንቋ ከሕዝብ ሕይወት ጋር አራክቦና አዋህዶ በመግለጽ አዲስ ባህል በመሥዋዕትነት ፈጥሮ ያለፈ ታጋይና ውድ የኢትዮጵያ ልጅ ነበር። የዮሐንስ ግጥሞች የተፈጥሮን ውበት የሚያደንቁ ፍልስፍናዊ ምጥቀትና ጥልቅ ሰብአዊ ስሜትን የተላበሱ ናቸው። የሕይወት አመሳሶን እስከ ሞት ድረስ ዘልቀው በመጠየቅ ሰብአዊ ስሜትን በጥልቀት የሚበረብሩት የዮሐንስ ግጥሞች
በይዘታቸው ተፈጥሮንና ውበትን የሚያደንቁ የኖረበትን ወቅት ቀቢጸ ተስፋ የሚያጋልጡ የዘመነኞቹን የምሁራንን እና የገዛ ራሱን የመንፈስ ድቀትና ተስፋ የሚነግሩ በሕዝባችን አሳረኛ ኑሮና በኢትዮጵያ ዕጣ ላይ የሚያተኩሩ ናቸው። ግጥሞቹ የሚያውጁት ዮሐንስ ያስበውን ብቻ ሳይሆን የኖረውንም ጭምር ነው። በዚህም ምክንያት ግጥሞቹ በገዛ እጁ ተጽፈው እንደ ተላለፉልን የሕይወት ታሪኩ ወይም አውቶባዮግራፊ ዝክሮች ሊቆጠሩ የሚችሉ ናቸው። ብዙ ሰዎች ስለ ዮሐንስ ግጥሞች ድምጸት ደጋግመው የሚሉት አንድ እውነት አለ። ግጥሞቹ በድባባቸው ራሮታዊና ጽልመታዊ ናቸው ይላሉ። በእርግጥም ራሮታዊና ጽልመታዊ ናቸው። እውነትም የዮሐንስ ግጥሞች በአመዛኙ ቀቢጸ ተስፋን የተጣለቁ የደመ መራራ ሰው የብዕር እምባ የደም እምባ ሆነው እናገኛቸዋለን ነውና የባለቅኔው የሕይወት ስለምንታ ኢንቴንሽን ተካቶ የምናገኘው በዚሁ በግጥሞቹ ድምጸት ውስጥ መሆኑ ነው። በታላቅ መስፈሪያ በትካዜ ላዳን እስኪ ከፋፈል ለፍጥረታት አሁን የልቤ ቅዛዙ የልቤ ትካዙ መስፈርት መጠን የለው ጉድንጃ አበዛዙ መከራ ተረግዛ ተወልዳ ችግር ስቃይ ተሞሽራ ሲዘፈን ባሳር ሐዘን ስትዘፍን አታሞ ስትመታ ድህነት ሲሸልል እየነፋን ቢልታ ረሃብ ሲያቅራራ በጣለው ሰለባ ቀጠና ደረሰ ድምፁ እያስተጋባ ችጋርና ማቀም ሆነው በየተራ መጡ ከኔ ዘንዳ አብረውኝ ሊኖሩ ተስማምተው ደረሱ እየተባበሩ። አስቀድሞ ዮሐንስ በሌላ ግጥሙ የጥንት ረጀቴ ሲል የሰየማት ችግር እንዲህ ያጠለቃት ሀገር ወይም ቤት ውልድ ነው። ጠቅላላ ግጥሞቹም የተገኙት ከዚሁ ገሃዳዊ ኑሮ ማኅፀን ነው እና ከዚች ሀገር ኑሮ ተፈጥሮ እንደ እትብት ቁርኝቱም ዕጣውን ከጠዋ አሰናይቶ በእንባ ሸለቆ ቢጣለቅ እንግዳ ሊሆንብን አይገባም እና የዮሐንስ ግጥሞች ራሮታዊና ጽልመታዊ ድባብ መላበሳቸውም ለዚህ ነው። ዮሐንስ በጥልቅ እንጉርጉሮዎቹ የኔነቱን አሻራ አይሰጠንን ያህል በወቅቱ ዘመነኞቹ መሃል ገናን ሆኖ ቆሞ የዘመኑ መንፈስ ምስለኔና አፈጉባኤም ሆኖ እናገኘዋለን። ዮሐንስ ዘመኑን ከነርቃኑ አጋልጦ እጅግ አጭር በሆኑ ስንኞች እንዲህ ብሎ ቋጭቷል። የዘመኑ መንፈስ ውበቱ ውስጣዊ በድማሜ የሚኖር ፍጹም ባሕታዊ ዐይኑ የሚያያቸው ዞትር አተኩሮ ሁለት ፍሬ ነገር ጠርጥሮ ጠርጥሮ ሞትና ሕይወት ከቶም አይለያዩ ግን በልዩነት በዘመኔ መንፈስ እጅግ ሰለጠኑ ውስጥ ውስጡን ገቡት አስረው ሊጥሉት ነው የግርንግሪት። የዘመኑ መንፈስ 1957። በእርግጥም ዮሐንስ በውልደት የተገኘበት ወቅት በለውጥ ፍላጎቱ ሞትና ሕይወት ትግል ላይ የነበረ በመሆን ወይም አለመሆን ኩፋሌ መንፈስ የገባ ሁለት ትውልድ ተፋጦ በቀቢጸ ተስፋ የተጣለቀበት አስቸጋሪ ወቅት ነበር ይላሉ ብርሃነ መስቀል ደጀኔ በጽሑፋቸው። አንዱ ከጣሊያን የ5 ዓመት ወረራ ነጻነት በኋላ የተገኘው ከ1933 እስከ 1953 ድረስ የነበረው ቀዳሚ ትውልድ ነው። ይህም የድንበር አርበኝነት፣ ሀገር ወዳድነትና የነጻነት ተጋዳይነት የሚታይበት፣ በሌላ በኩል ደግሞ የነጠላና ግላዊ ስሜት፣ የቤተሰብ ክብርና ዝና፣ የዘመድና የጎሳ አለኝታነት ለመፍጠር የሚያቃትት ስዩም ወልዴ በአንድ ጥናታቸው የካቲት ጥር 1974 እንዳሉት እነዚህን ሁሉ አጋይቶ በማከማቸት በርከት ያለ የዘመኑ ሐምሌታዊ ምሁር የሚርመሰመስበት ወቅት ከ1933 እስከ 1953 ነበር። ከለውጥ ፍላጎቱም አንጻር ስልጣኔ ምንድነች፣ ኢትዮጵያዊና ምዕራባዊ ስልጣኔ፣ የስልጣኔ አየር ወዘተ እያለ በአዝጋሚ ለውጥ ሕልሙ እያንጎላጀ ደክሞና ተንጋሎ በትግል ስልት ዐይን በዘመነ ዝምታ የተዋጠ ትውልድ ነበር። ሌላው የአዲስ ሕዝባዊ ራእይ ባለቤቶች፣ የስር ነቀል ለውጥ ወጣንያን
እነ ዮሐንስ አድማሱ የተገኙበት ከ1953 እስከ 1966 ወቅት ነው። ከቀደመው ትውልድ ዘመነ ዝምታ አንጻርም ይሄኛው የአመጽ፣ የእምቢታ፣ የተጠየቅ፣ የተጣገባ ብሎም የሕዝባዊ ዲሞክራሲያዊ ትግል ሐዲስ ጽንስ የጀመረበት ወቅት ነው። ግን ኃይሉና በትግሉ ምጥ ወልዶ ገና ያላየበት የጭንቅና የስቀት ወቅትም ነበር። ጊዜው ተስያት ነው፣ ጠራራ ፀሐይ፣ ሌላው ይቅርና ጥላ እንኳን አላይ። የኔም ጥላ የለ የሌላውም የለ፣ እንግዳ እንጂ ነገር ሁሉም ያለ ጥላ እየኮበለለ። ዛር ነን የዛር ወላጅ ረቂቅ መንፈስ፣ አለበለዚያማ በጠራራ ፀሐይ መሆን ጥላ ቢስ። ጥበብም እንደሆን ሆነብኝ አዲስ፣ እውነትም እንደሆን ያስፈራል እጅግ። ምናልባት ይሆናል የዘመኑ ወግ፣ ይኸው ነው ሐዘኔ። ባጭሩ ዘመኑ ዘመነ ችጋር ነበር። የአዲሱ ትውልድ ዘር የአዲሱ ተምኔት ባለቤት ዮሐንስ ከፊቱ በቀደመው ትውልድ ቀቢጸ ተስፋ፣ እሱ በኖረበት ትውልድ ሐዲስ የለውጥ ራእይ ጣመን፣ በተከታዩ ትውልድ ተስፋ አጣብቅኝ መሃል የተገኘ የሦስት ትውልድ ስሉስ መንፈስ ባለቅኔ ነው። የመጀመሪያዎቹን ሁለት ትውልዶች በመንፈስ ድልድይነት ሊያገናኝ የጣረና ያጣጣረው ዮሐንስ በትግሉ ብቸኝነት እና ድካሙ መሃል ለሦስተኛው ትውልድ ሽንፈት የመሰለ ጽልመታዊ ራሮትና የዘመን እርግማን ቢያሰማ ከቶ ሊደንቀን አይገባም። ዘመናዊ ታምር የዚህ ስሉስ መንፈስ መራር ክረት ውጤት ነው። ለዚህ ነው ሐዘኔ ከንቱ መባከኔ። ይህ ዘመን ይህ ጊዜ እናቱ ሰጎናት አያቱ ቀንድ አውጣ፣ አባቱን አያቅም ቅድመ አያቱ ፌንጣ። ይህ ዘመን ይህ ጊዜ በእናቱ ጠገግ ባለብዙ ጥግ፣ ለመጪው ደንቁሮ ላለፈው ታውሮ ለአሁን ዱዳ ሆኖ ይኖራል ሰስኖ። ለዚህ ነው ሐዘኔ። ዮሐንስ ግጥሞች በቅርጻቸው ረጃጅሞች ናቸው። ከረጃጅም ግጥሞቹ ረጅሙ እስኪ ተጠየቁ የሚለው በ567 ስንኞች የተቀናበረው ግጥሙ ነው። ቀጥሎ እሽከለኬንታ ወይም የእምባ ሸለቆ 411 ስንኞች፣ ተወርዋሪ ኮከብ 353፣ ጸጥታ ፍለጋ ወንዝ ዳር ወርጄ 181፣ እስኪ ሰው እንሁን 158፣ ዘመናዊ ተአምር 150፣ የጥንት ረጀቴ 112 ወዘተ። ከ40 እስከ 100 ስንኞች የያዙ ግጥሞቹን 20 ያህል ናቸው። የተቀሩት ከዚህ በታች ናቸው። ከ1952 ዓ.ም ጀምሮ እስከ ሕይወቱ ፍጻሜ ድረስ አያሌ ግጥሞችና ቅኔዎችን ደርሷል። በዛ ያሉ ግጥሞች የደረሰው በ1958 ሲሆን ያልጻፈበት ጊዜ 1963 ዓ.ም ነው እና ከዮሐንስ ግጥሞች መሃል አጭሯ በ6 ስንኞች የተቀመረችው የሰው ሁሉ መልኩ የምትለዋ ናት። በ1956 የተጻፈችው እስከ ጊዜው ድረስ እስኪሞላ ልኩ የደመና ፈረስ የሰው ሁሉ መልኩ፣ ፈጥኖ ተበትኖ ፈጥኖ ይጠፋል፣ ሞት የቀትር ፀሐይ ሲመታው በኃይል። አጥንትና ሥጋ አንዱ ለአንደኛው የቄጤማ ቋሚ ያንቃ ድጋፍ ነው። ሸዋ ክፍለ አገር ፍቼ ደብረ ሊባኖስ ነው። ጊዜውም በጣሊያን ወረራ ወቅት መስከረም 8 ቀን 1929 ዓ.ም ነው። የዮሐንስ የዩኒቨርሲቲ ሕይወት በሁለት ዋነኛ ምዕራፎች የተከፈለ ነው። አንደኛው የተማሪነት ሲሆን ሁለተኛው በዩኒቨርሲቲ መምህርነት ያሳለፋቸው ወቅቶቹ ናቸው። እኒህ ሁለቱ ለዮሐንስ ገጣሚነትና ባለቅኔነት፣ ለቋንቋና ስነ ጽሑፍ ምሁርነቱ ብሎም ለምርምር ሰውነቱና ለስነ ጽሑፍ ሀያሲነቱ አንድም መስዋዕትነት ለተላበሰው የፖለቲካ ትክለ ስብዕናው አይነተኛ መድረክ ሆነዋል እና ዮሐንስ የገጣሚነትና የባለቅኔነት ክህሎቱ መጀመሪያ አደባባይ የወጣው በየዓመቱ መጨረሻ በዩኒቨርሲቲ ኮሌጅ ይደረግ በነበረው የግጥምና ቅኔ ውድድር ላይ ነበር። በታህሳስ ግርግር ዋዜማና በኋላ በዩኒቨርሲቲው የግጥም ውድድሮች ዮሐንስ ተሸላሚ እንደነበር ተረድቻለሁ ይላሉ ብርሃነ መስቀል ደጀኔ።
ዮሐንስ በ953 ባቀረበው የገደል ሥራ አጥንት በሚለው ጥልቅና ምርምራዊ በሆነው ግጥሙ አድናቆትና ሽልማት አግኝቷል። ዮሐንስ በ954 ከጻፋቸው ሕዝባዊ ግጥሞች ውስጥ ቁንጮ የሚሆነው እስኪ ተጠየቁ በሚለው ግጥሙ የትግል መስዋዕትነት ከፈለበት። ያቀረበው በዩኒቨርሲቲው የግጥም ውድድር ላይ ነበር። ሽልማቱም በመንግስት ጥርስ ውስጥ ገብቶ ከዩኒቨርሲቲው መባረር ነበር። ስለዚህ ውድ አባቱ አቶ አድማሱ ኃይለ ማርያም ዮሐንስ አድማሱ እንዳረፈ የጎህ መጽሔት አድርጎላቸው በነበረ ቃለ መጠይቅ ላይ የሚከተለውን ብለው ነበር። ኮሌጅ ገብቶ በግጥም ውድድር መሳተፍ ከጀመረ በኋላ መንገዱን ለወጠ። ስለ ሰው ተፈጥሮ ምርምር ላይ አተኩሮ ሲመጣ ለስቃዩም፣ ለጉስቁልናውም፣ ለክፋቱም መሪዎች ኃላፊነት እንዳለባቸው ተመለከተ። ባለስልጣኖች ሰውን ሲጎዱ አየ። በዚህ ትግል ውስጥ ገባ። ዮሐንስ የማከብረው ከፍ ያለ ግምት የምሰጠው በዚህ ስራው ነው። አባትና ልጅ መሆናችን ሌላ የተፈጥሮ ሕግ ነው። ከዚያ በላይ ደግሞ ለሰው ልጅ ባለው ከበሬታና ውዴታ እኔም ማከብረው ነበር። እስኪ ሞት ድረስ በዚህ ትግል ውስጥ ነበር። እስኪ ተጠይቁን አደንቅለታለሁ። መልሶ እሱን አስጠይቆታል። ሐምሌ 1967 ዮሐንስ በእስኪ ተጠይቁ ምክንያት ከዩኒቨርሲቲ በመታገዱ የመምህርነት ሥራ አግኝቶ ደሴ በሚገኘው በወይዘሮ ሲን ትምህርት ቤት ሲያስተምርና ሲገጥም ከቆየ በኋላ የትግል ስደቱን ወይም ቅጣቱን ፈጽሞ ወደ ዩኒቨርሲቲው በ956 ተመለሰ። በዚሁ ዓመት መጀመሪያ ላይ ነበር ወዲያውኑ ለከፍተኛ የቋንቋ ትምህርት ወደ አሜሪካ የሄደው። እዚያም ሳለ ነበር በገጠመው ብስጭትና ጥልቅ ናፍቆት ተዋህዶ በወደ ባሻነት ስለ ሀገሩ ልቤ ተሸበረን የጻፈው። ልቤ ተሸበረ፣ ልቤ ተሸበረ ከሩቅ ስትጣሪ ሰማውሽ አገሬ፣ ስንቱን ብሶት ላውራሽ እናቴ ዘርዝሬ። የእረኞቹ ዜማ የገበሬው ሆበል ከሜዳው ከድሩ ከጉድባው ካፋፉ መጣ ያስተጋባ፣ ባህር የብሱን አልፎ ከስሜቴ ገባ፣ አልቻልኩም ልሰራ። ተናወጠ ሐሳቤ ተሸበረ ልቤ፣ ሰማውኝ ስጠራ ያቺው እምዬ እንጂ እናት አገር ከዚያ ቆማ ከተራራ። ሀገሬ ድምፅሽን ቅርቤ እንዳልሰማ አላጥፍ አልጠቀልል መሬት አይደል ሸማ። ክል እያለ መጥቶ የዝማሬሽ ቃና ያማልለኝ ገባ ያዘናጋኝ ገባ ከሩቁ ሆነና። ከወንዝ ከፏፏቴው ከተራራው ቁንጮ ከተረት ከወጉ ከነንኮዬ ጦጢት ከናያ ብልጮ ከደብረ ሊባኖስ አክሱም ላሊበላ ደብረ ቢዘን ዳሞ ሰልቶ እየዘለቀ ዝማሬሽ አድሞ። ከቅጠል ከሳሩ ከሜዳው አበባ ከቅኔው ተማሪ ከዚያ ከወአምባ ከጎሽ ከድኩላው ከአንበሳ ካነሩ ከሜዳዋ ቆንጆ ከዚያች አይነጥሩ ከግልገል ከምቦሳው ከምና ጣዝማ በዝነ ልቦናዬ ድምፅሽን ብሰማ። ክል እያለ መጥቶ የዝማሬሽ ቃና ያማልለኝ ገባ ያዘናጋኝ ገባ ከሩቁ ሆነና። ከሩቁ ቢሆንም ድምፅሽ እንኳ አልጠፋ ሕያው ያደረገኝ ነፍሴን የዋጀልኝ ነው የልቤ ተስፋ። ዮሐንስ አድማሱ 1957 ዓ.ም። ናፍቆቱ ከብሶቱ የተጋባ ይሁን እንጂ ዮሐንስ ዋነኛ የብስጭት ምክንያት በአማርኛ ቃላት ታሪክ ትንታኔያቸው ዕውቅ ከነበሩት ፕሮፌሰር ወልፍ ሌዝላው ጋር በሥርዓተ ትምህርትና በሴም ቋንቋዎች ምርምር ጉዳይ ላይ ጨርሶ ባለመስማማቱ ወይም መጋጨቱ ነበር። ዮሐንስ ባለመስማማቱም ትምህርቱን አቋርጦ ወደ አገሩ ተመለሰ። እኚሁ ወልፍ ሌዝላው በኋላ ላሳተሙት እንግሊሽ አምሃሪክ ኮንቴክስቹዋል ዲክሽነሪ እጅግ ከፍተኛ አስተዋጽኦ ካበረከቱት አንዱ ዮሐንስ አድማሱ ነው። ዮሐንስ የአሜሪካኑን አካዳሚክ ፕሮግራም አቋርጦ በመምጣቱ ዩኒቨርሲቲ ትምህርቱን እንዳይቀጥል በቀጥታ ታገደ። በ1958 በዩኒቨርሲቲ የአራተኛ ዓመት የቋንቋ ተማሪ ሆኖ ማስጠንቀቂያ ገባ። በትርፍ ጊዜውም የአንደኛ ዓመት ተማሪዎችን ማስተማር ጀመረ። ኋላ ዲግሪ የሌለው ሊያስተምር አይችልም ተብሎ ተከለከለ። ዮሐንስ በዚህ ትርፍ ጊዜው ነበር የአገራችንን ክላሲካል መጻሕፍት በጥልቀት ያነበበው። አባቱ እንዳሉትም መጻሕፍትን እነ መጽሐፈ ሲራክን፣
ሦስቱ ጉባኤን ነማር ይስሐቅን በጥልቅ ያነብ ነበር። ያ ባለቅኔ ለመሆን ረዳው። ባለቅኔ ብቻ ሳይሆን ነብይም እንጂ። ሁለተኛው ምዕራፍ የዩኒቨርሲቲ ሕይወቱ የሚጀምረው በመምህርነት ነው። ዮሐንስ አዲስ አበባ ዩኒቨርሲቲ ለ2 ዓመታት ካስተማረ በኋላ በጠባይ ማረሚያ መልክ በ1962 ወደ ዓለም ማያ ኮሌጅ አሁን ዩኒቨርሲቲ ተዛወረ። ሕይወቱ እስካለፈ ድረስ የቆየው እዚሁ ነበር። ዮሐንስ አድማሱ ለኢትዮጵያ ቋንቋዎችና ስነ ጽሑፍ እድገት ዋነኛ የሆነውን የዩኒቨርሲቲውን የቋንቋ ጥናት ተቋም ካደራጁት ተቀዳሚ መምህራን አንዱ ሲሆን በማስተማሩም ተግባር አይነተኛ ድርሻ ያበረከተ ሰው ነበር። በወቅቱ ለመጀመሪያ ዓመት የዩኒቨርሲቲ ተማሪዎች ይሰጥ ለነበረው የአማርኛ ኮርስ ማስተማሪያ የሆነውን አማርኛ በኮሌጅ ደረጃ የሚለውን ጥናታዊ ምርምራዊ ጽሑፍ ካበረከቱት ሰዎች መካከል አንዱ ነው። ይህን ጥናታዊ ምርምራዊ ጽሑፍ ያዘጋጁት ኃይሉ አርአያ፣ ኃይሉ ፉላስ፣ ዮሐንስ አድማሱና ዮናስ አድማሱ ነበሩ። ዮሐንስ በዩኒቨርሲቲ መምህራን ማኅበር ንቁ ተሳታፊ የነበረ ሲሆን በተለይ ለማኅበሩ ጠይቅ ለተሰኘው መጽሔት ልዩ ልዩ የምርምር ጽሑፎችን አበርክቷል። በዚህም የኢትዮጵያን ሕዝቦች ዲሞክራሲያዊ ትግል የሚያግዙ ኃይሉን የሚያጎለብቱ ርዕዮተ ዓለማዊና ሂሳዊ ሥራዎችን አበርክቷል። ይህንን አስተዋጽኦን በመገመት እንደ ተገለጸውም እሱ የደከመበት ጠይቅ ተራማጅ መዝገበ ቃላት ለመታሰቢያነቱ የተሰጠ ሲሆን ከዩኒቨርሲቲ መምህራን ግንባር ቀደም ታጋዮች አንዱ ነበር። ሌላው የዩኒቨርሲቲ ተግባሩ የምርምር ሥራው ነው። ኢትዮጵያውያን ባለታሪኮች ተቀብረው መቅረት የለባቸውም የሚለው ዮሐንስ ካከናወናቸው ምርምራዊ ሥራዎቹ መሃል ተደናቂው የዮፍታሔ ንጉሴ ሥራው ነው። ምናልባትም በባለቅኔነቱ ተጽዕኖ ከዚያ በላይ የፖለቲካ ስብዕናው እጅግ ይማርከው በነበረው በዮፍታሔ ንጉሴ ታሪክ ላይ ዮሐንስ እጅጉን ደክሟል። ውጥኑ ባጭር ቀረ እንጂ ከዮፍታሔ ቀጥሎ ሊሠራው ያቀደው ስነብ ኢትዮጵያዊን አፈወርቅ ገብረ ኢየሱስን ከ872 እስከ 936፣ መላኩ በጎ ሰውን ከ908 እስከ 932፣ ተሰማ እሸቴን ወዘተ ነበር ይላሉ ብርሃነ መስቀል ደጀኔ በጽሑፋቸው። በዚህ በባለቅኔ ዮሐንስ አድማሱ ግጥም እንደምደም በእጅጉ ይመስገን የላይኛው ጌታ ከጠዋት እስከ ማታ አሁን ይገኛል እንዲህ ያለ ፈጣሪ ከቶ ለፍጡሩ እንዲህ ተቆርቋሪ። ለጓሮ ጎመን ፍየላስተኛ ለበጎችም ሁሉ ተኩላ ሆነ እረኛ በቦታዬ ደግሞ ያይጥ ባለሟል ሰልጥኖበታል ይዞታል ነው። በማይገባኝ ከእንግዲህ ስኔ ለቀሪው ዘመኔ የወተቱ ጣጣ በድመት ተሰጥቶ ተመስገን እንዲለው ሁሉ አድሮ ሰንብቶ እንዳልቸገርም በዶሮ ጥበቃ ከለመጥማት ሆኗል ባለሟች አለቃ። እገቶቹ ሁሉ በሜዳ ሲውሉ ይጠብቅልኛል አንበሳ እንዳመሉ። የእርሻ ይሁን ጣጣ ተከታለው አንበጣ መኸሩም ሲደርስ ያግዛል በደቦ። አንድ አገር ዝንጀሮ ወዲያ ተሰብስቦ ቤቴንም የሚጠርግ ስኝት አዳራሽ አለ ቁንቁን ውስጡ የሚያቀላጥፈው ያፈጥኖ ደራሽ። ጊዜውም ሲቃረብ ሰዓት የመኝታ ቁንጫና ትሃን አልጋይን አልብሰው ይቆዩኛል ማታ። ኧረ ክብሩ ይስፋ ለላይኛው ጌታ ከዚህ ከበታቹ